እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ላይክ እና ሰብስክራይብ አድርጉኝ ውዶቼ። ባካችሁ የዚችን ልጅ ህይወት ሰምቻለሁ። የዚችን ልጅ ታሪክ ብዙውን ነው የሰማሁትና አረ ባካችሁ ቶቼ ህይወት ይቀጥላል። አንዴ ተስፋ አትቁረጡ። ባንዴ ተስፋ አትቁረጡ ላይ አረ ህይወት እኮ ካላህ ብቻ ነው አንድ ጊዜ የሚሰጠን። ተመላልሶ እኮ 2 3 4 አይመጣልንም ህይወት። ምን ነው እንደ ቀልድ እያሰባችሁት ነው ያላችሁት? በእርግጥ የእንትን ይለናል፣ አይምሯችንን ይነካናል፣ አይምሯችንን ያበላሸናል። በራስ በኔ ባላችሁ ሰው መከዳት በጣም ነው እንትን የሚለው። ይቺ ልጅ እንግዲህ የቡታጅራ ልጅ ናት። ብዙ አመታትን በስደት ላይ ኖራ ልክ የመዳም ቅመም ተብለናል። የመዳም ማጣፈጫንና እውነትም ቅመማቸው ነን። ከዚያ ሀገሯ ስትገባ እንግዲህ እንደ ማንኛውም ሰው ቤትም ንብረትም ምናምንም ይኖራታል። ከዛ ትሄዳለች። ንብረቴን ስጡኝ ትላለች። እኔ ስለዳመጥኩት ነው። ንብረቴን ስጡኝ፣ ቤት ገንዘቤንም ቤቱንም ስትል ምን ቤት ምን ንብረት አለሽ? እዛው እንደለመድሽ እዛው እየሸቀልሽ ኑሪ፣ እዛው ሂጂ ይሏታል። እንግዲህ ይቺ ልጅ በዛን ጊዜ ራሷን ስታ ተወርቃለች። ታመመች ማለት ነው። ራሷን ስታ ተወርቃለች። ከዚያም ወደ ጸበል ወደ ምናምን ወሰዷት። ምንም አልሆነም። ራሷን በመጨረሻ ራሷን ገደለች ማለት ነው። ራሷን አጠፋች ማለት ነው። እና ይሄ ነገር ለምንድን ነው የሚሆነው? እንግዲህ አላሁ አለም መጥፊያዋን አድርጎባት ሊሆን ይችላል። አላህ በዚህ ነገር ትጠፊያለሽ ሰበብ አድርጎባት ሊሆን ይችላል። ግን ለዛ ነገር ሰበብ እንዳንሆን ራሳችንን በራሳችን ማጽናናት አለብን እህቶቼ። ወንዶችም ከሆናችሁ ሴትም ከሆናችሁ ማለት ነው። ህይወት ይቀጥላል ብለን እናስብ። የሰው ልጅ ዋናው ጤና ነው ከምንም በላይ ማለት ነው። በምንም ገዝተን በምንም ለውጠን የማናገኘው ጤናና ህይወት ነው። እነዚህ ኩላ ዶክተሮች ማለት ነው የዓለም ዶክተር ቢደረደር ህይወትን አይቀጥልልንም። አላህ ብቻ ነው የሚቀጥልልን ማለት ነው። አንድ ጊዜ ነው የሚሰጠን ያንን እድል አላህ። አንዴ ካጠፋን ደግሞ ጠፋን ነው በቃ። ስለዚህ ይቺ ህይወትን እንጃ እኔ ታሳሳኛለች። አይደለም እኔ እንኳን ራሴ ላጠፋትና አላህዬ እድሜን ረዘም አድርግልኝ ነው የምለው ማለት ነው። እድሜ እንዲረዝምልኝ ዱአ አደርጋለሁ። ያው ተወስኖ ተሰጥቶናል፣ ግን ቢሆንም እንዲረዝምልኝ እንዲጨምርልኝ ነው የምመኘው። እንኳን አይደለም የራሴን ህይወት መጥፎ ነገር ላደርግባት እንዲች ብዬ በመርፌም ሆነ በስንጥር አልነካትም ህይወቴን። ለምን ብዬ የጠፋው ጥፍት ይበል በቃ። ካዱን አይደለ እናትና ወንድም እንግዲህ የራሴ ያላችሁ ሰው በዚህ መከዳት እርግጥ ምንም ብዙ ነገር ሊያደርግ ይችላል። ከህይወትን ማጥፋት በላይ ሌላ ነገርም ቢኖር ይደረግ ይችላል። በራስ ሰው መከዳት ማለት ነው። እንግዲህ ይህንን ያክል እነሱ ከከዱን ባዳው ምን ሊያደርገን ነው? ባዳውማ የታወቀ ነው። አንዳንድ ባዳዎች ደግሞ አሉ። ሁሉም ባዳ እንዳይደለም፣ ሁሉም ደግሞ እናትና አባት እንዳይደለም። እኔ እናቴ በጣም ነው እኔ የምትንሰፈሰፍልኝ ማለት ነው። እኔ እውነት ካወራን ማካበድ አይሆንብኝም። ይሄም እናቴ በጣም ነው የምትንሰፈሰፍልኝ ወላሂ። የሆነ ነገር እንኳን ኧረ ልጄ እዛ ሀገር ከፍቷት ደግሞ አንድ ነገር ትሆንብኛለች ብላ የምትደብቀኝ እናቴ ናት። በሆነ ነገር ልጄ እንኳን እየታመመ አልታመመም እኮ ደህና ነው እኮ እንደዛ እኮ ነው እኮ የምትለኝ ማለት ነው። እንኳን አይደለም ንብረት ገንዘብን ይሄን ያክል ትክደኛለች ብዬም አላስብም። ስጠፋም ካርድ ሞልታ ነው የምትደውልልኝ በቀጥታ የምትፈልገኝ ማለት ነው። 4 ቀን 5 ቀን 8 ቀንማ ከጠፋሁ በቃ እኔ እንጃ። እኔ ስሜቱ በጣም ነው የእናቴን እኔ በጣም ነው እንትን የምለው እና እድሜዋን ያርዝምልኝ። ይሄን ያክል ንብረት ትከዳኛለች ብዬም አላስብም አልጠረጥርም። ህይወቷ እንዲረዝምልኝና ረጅም እድሜ እንዲሰጥልኝ ነው ለእናቴ የምፈልገው። እና ይሄንን ያክል ነው እንግዲህ። አንዳንዱ ደግሞ እንደምታውቁት እንግዲህ ይሄንን ያክል ወንድሟም እናቷም ሆነው ምን አለሽ እዛው እንደለመድሽ ሰርተሽ ኑሪ ሸቀለሽ ኑሪ ብለው ሲሏት ይች ልጅ ወደዛው እንደዚህ ተቀየረች ማለት ነው። እና ዋናው አላማ ምንድነው? ይሄ ነገር ሲገጥማችሁ ይሄ ነገር የገጠማችሁ ልጆች ራሳችሁን ለመታገስ በቃ ራሳችሁን ሶብር እንዲኖራችሁ በቃ ምን አደርጋለሁ ብሉና ቁጭ ብላችሁ አስቡት። ራቅ አርጋችሁ ማለት ነው። ስታስቡት በቃ ይጥፋ ምንም ማድረግ አልችልም
እንግዲህ ምንም እንኳን ለጊዜው እንኳን መቀመጫን ባጣ ምንም ብል ጎዳና ላይ መውጣት ነው። ሌላ ምንም አማራጭ የለም። አገር አይደለ ያለ ነው። እዛው ሆነን የምንበላውም ካጣን መጠየቅ ነው። አሁን ላይ ደግሞ አልሐምዱሊላህ እንትን ላይ ሚዲያ ላይ መውጣት ተጀምሯል። ሰው እንደዚህ ፈለግ አድርጋችሁ ራሳችሁም ቢሆን ስልክ ይኖራችኋል፣ ቪዲዮ ሰራ አድርጋችሁ ሚዲያ ላይ መልቀቅ ነው። እንደዚህ ሆኜ በቃ ቶሎም ባይደረስላችሁ ይደረስላችኋል። እየተረዱ አይደለ? እየረዳን አይደለ? ሁላችንም እየረዳን ነው፣ እየተረዳን ነው። ለቸገረው እየረዳን ነው፣ ለታመመው እያሳከምን ነው። ባለን ለምን 1 ብር 2 ብር 3 ብር 10 ብር አትሆንም? ባለን 100 ሪያልም 50 ሪያልም እየላክን እየረዳን ነው ያለ ነው፣ ከብዛት ማለት ነው። ስለዚህ ተስፋ አትቁረጡ። ከችግር በኋላ ደግሞ ምቾት አለ፣ ከምቾትም በኋላ ችግር አለ ብሎ አላህ ሱብሃነሁ ወተዓላ አስቀምጦልናል። ይሄ ነገር ደግሞ እውነት ነው። ሁሌ የሰው ልጅ እንደደላውና ሁሌ ደግሞ እንደከፋው አይኖርም። በሌላ ጊዜ የተለያየ ቀኖች ይመጣሉ እና ተስፋ አትቁረጡ እህቶቼ፣ ወንድሞቼ። ተስፋ መቁረጥ ያው ሸይጣን እየገባብን አንዳንድ ጊዜ እንደዛ እናደርጋለን እንጂ በጊዜው ያናድደናል። ግን በኋላ ላይ የማንጸጸትበት በህይወት ካለን እንጸጸትበታለን እኮ። በዛን ጊዜ እንደዚህ የሆንኩት፣ በዛን ጊዜ ራሴን የጎዳሁት ለምን ነበር እንደዚህ ለሚያልፍ ቀን እንላለን እኮ። እስኪ ቁጭ ብላችሁ አስቡት። እኔ ስላየሁት ነው እንደዚህ የምላችሁ ማለት ነው። አንዳንድ ነገሮች ያበሳጩንና በጣም እናለቅሳለን፣ ብዙ ነገር እንሆናለን፣ ራሳችንን እንጥላለን። በቃ ራሳችንን ጣል ከመብላት ከመጠጣት ከመንከባከብ ራሳችንን በቃ ሁሉን ነገር ዓለሙን ነገሩን ሁሉ ጣል እናደርገውና በሆነ ነገር ማለት ነው ተጎርተን ከዚያ በኋላ ያ ነገር ካለፈ በኋላ ራሳችንን ስናቅ ወደ ራሳችን ስንመለስ በዚያን ሰዓት ለምንድን ነው እንደዛ የሆንኩት ብዬ ያልኩበት ቀን አለኝ እኔ ማለት ነው። ያንን ቀን የወቀስኩበትና የተጸጸትኩበት ቀን አለኝ። ይሄ ደግሞ በማንኛውም ሰው ላይ አለ። ለምንድን ነው እንደዛ የሆንኩት ነው የምለው። ለምን ነበረ በቃ ግን አልሐምዱሊላህ ራሴንም እንኳን መጥፎ ነገር ላይ ያለዋልኩት ብዬ ያልኩበት ቀን አለኝ ማለት ነው። እና በሁላችንም ዘንድ ይሄ ነገር ሊኖር ይችላል። ሌሎቻችሁም ልክ እንደዛ ግን ህይወታችንን ራሳችን ካጠፋናት የማትመለስ ስለሆነ እስከ ዘላለም የምንሄድበት ስለሆነ ያን ነገር ማናገኘው፣ ያንንም ነገር አንጸጸትበትም። በህይወት እንድንኖር ራሳችሁን አረጋጉት። መረጋጋት አለብን ማለት ነው። እንግዲህ ህይወት ይቀጥላል። ማቋረጫ የለውም ካልሞትን በስተቀር። ደላንም ከፋንም እንኖራለን። ወይ ተመልሶ ደግሞ ስደትን መምጣት ይቻላል። ተመልሶ ስደት መምጣት ይቻላል እህቶቼ። በሰርቶ ክፍያ ትመጣላችሁ። እንደዚህ በቃ በተለያየ ነገር እዛው ሀገርም ላይ መስራት ይቻላል። እንደፈለጋችሁ መኖር ትችላላችሁ። ጊዜው ሊቀየር ይችላል እና ተስፋ አትቁረጡ እስከ መጨረሻው ውዶቼ።